በዛ ላይ ደግሞ ነገ እንግዲህ ሐምሌ 19 የተወለደበት ቀን ነው። አብረን በደስታ የምናሳልፍበት ቀን ነው። ልደቱን ለማክበር በጣም ብዙ ፕሮግራሞች ነበሩኝ። ዳናቸው ግን አንተም ናፍቀኸናል። እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ዛሬ እኮ 3ኛ 4ኛ ቀናችን እኮ ነው። በጣም እናፍቃችሁ። አዎ አንተም ጨከንክ እዛው ቀረክ። ምን ላድርግ? እኮ እየመጣሁ እኮ እያየሁ እሄዳለሁ። ደግሞ ቃል ነበረን ቃላችንን ስላፈረስኩኝ በጣም ይቅርታ። በቃ ለዛ ነው አንቺን ጨናነቂ ስላልፈለግ ተናደሽ ሌላ ውሳኔ እንዳትወስኝ ብዬ ነው። በጣም ናፍቀኝ። እመጣለሁ። እመጣለሁ። ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ያው ዛሬ እንግዲህ ወደ እናንተ ተመልሼ መጥቻለሁ። እንዴት ናችሁ? እንዴት ይዟችኋል? እንግዲህ ሰሞኑን የተፈጠረው ነገር በጣም አነጋጋሪ ሆኗል። ብዙዎቻችሁ ተቆጥታችኋል። እኛም ያለንበት ነገር ትንሽ ከበድ ያለ ነገር ነው እውነት ለመናገር እና ይሄ ያው እሱ ባለበት ብዙ ቪዲዮም ሰርቶ ነበረ። እኔ እንደዛ ማድረግ አልፈለኩም። ምክንያቱም እዚህ የሚያደርሰን ነገር ነው ብዬ አላሰብኩም ነበር። ነገሮች ራሳቸው እየሰፉ መጡ እና እሱም ባለበት ሆኖ ነገሮችን ከኔ ጋር ተነጋግሮ ለመፍታት ሳይሆን በቃ ወደ እናንተ እያለቀሰ ምናምን ቪዲዮ በመስራት እናንተን ተከፍታችኋል። ኮሜንት ላይም ገብቼ ሳይ ደግሞ ብዙዎች በእኔ ተቆጣችሁም አላችሁ፣ አንዳንዶች ደግሞ የደገፋችሁም አላችሁ፣ አንዳንዶች ደግሞ የተሳደባችሁም አላችሁ። ኖርማል ነው፣ ችግር የለውም። እኔ ዛሬ ወደ እናንተ ይዤላችሁ የመጣሁት ምንድነው እሱ ማለት ነገሮች ባልጠበቅኩት ሁኔታ ነው እየሄዱ የነበሩት በሰዓቱ። ምክንያቱም እሱ እነዚህ አይነት ፕራንክ ሲያደርገኝ አንደኛ ጥሩ ስሜት ላይ አልነበርኩም፣ ሁለተኛ በጣም ደክሞኝ ነው የመጣሁት። ውጪ ውዬ ደክሞኝ ነው የመጣሁት እና የምትወዱት ሰው የምታፈቅሩት ሰው ህይወታችሁ የሆነ ሰው ድንገት ሊታሰር እንደሆነ ድንገት ፖሊስ መጥቶ ሊወስደው እንደሆነ ስትሰሙ እናንተ ምን ሊሰማችሁ እንደሚችል የምታውቁት ታውቁታላችሁ ብዬ አስባለሁ። ምክንያቱም እኔ በሰዓቱ እኔ አይደለሁም እውነት ለመናገር ማለት ነው። በቃ ሙሉ ለሙሉ እኔነቴ ጠፍቶ የሆነ በቃ ስውር አድርጎ የነበረ በሰዓቱ እና በጣም ነበር የደነገጥኩት፣ በጣም ነበር የተናደድኩት። በዛ ላይ ደግሞ ፕራንክ ነው ብሎ ሲስቅብኝ ደግሞ እኔ ብቻ አይደለሁም በሰዓቱ የደነገጥኩት። እና ማዘር ጋር ደውዬ ማዘር ቶሎ ነይ በቃ ልጁን ያዥልኝ፣ ምክንያቱም ባባን የትም ማድረግ አልችልም፣ ልጅቷን የምትቼ መውጣት አልችልም እና ደውዬላት እሷንም አስደንግጫታለሁ። የሆነ ነገር ሆነብኝ ቢሆን ሳስቦት እሷ ጋር እንደዛ ስደውል ልጅሽን ፖሊስ ወሰደው በምልበት ሰዓት እሷስ እውነት መስሏት የሆነ ነገር ብትሆን ኑሮ በሰዓቱ አስቡት ምን ውስጥ ልገባ እንደምችል ማለት ነው። ይሄ ነገር ምን አይነት ጣጣ ይዞብን እንደመጣ እናንተም እየተመለከታችሁ ነው። እና አዎ ፕራንክ እንደራረጋለን። ባስለቅሰውም ቢያስለቅሰኝም የእውነት ስሜታችን ላይ ሻክር ቃል ተግባብተናል። ግን ደግሞ በእንደዚህ አይነት መልኩ በጭራሽ የጠበኩት ነገር አልነበረም። ሆኖም ግን በሰዓቱ በጣም ስለተናደድኩ እኔ ነበርኩ እንደውም መውጣት የምፈልገው ማለት ነው። ያልኩትም እኔ መውጣት ፈልጋለሁ ነበር ያልኩት እና አይ እኔ እወጣለሁ ሲል በቃ ሂድ አልኩት። እኔ እንደውም የመሰለኝ እኔ በሰዓቱ የመሰለኝ ሆቴል ምናምን ሄዳል ሳይሆን በቃ ማዘር ጋር ሄዶ ነገሮች ከተረጋጉ በኋላ ይመጣል ብዬ ነበር ያሰብኩት። ግን ጭራሽ አልመጣም። ያለው ሆቴል ነው። እንደገና ድጋሚ ቪዲዮ ሲሰራ የእውነት ጭራሽ
እናንተ ፊት ራሱን እየቀረጸ እኔ ጋር ሁሉ ደውሎ እኔ የምለውን ነገር ወይ ካሜራ እየተቀረሽ ነው አላለኝም። እኔ የምናገረውን ነገር እየቀዳ ለእናንተም ሲያሰማ ነበረ። እንደዚህ ውጪ ወይ ሚዲያ ላይ ደግሞ የሚወጣ ነገርም አልነበረም። በቀላሉ የሚፈታ ነገር ነበረ። ግን እሱ ሆቴል አልጋ በመያዙ እንደገና ቪዲዮ በመቅረጹ ነገሮች በጣም እየተጋጋሉ መጡ። ሆኖም እኔም በቃ ወደ ራሴ ስመለስ በቃ ወደ አይምሮዬ ስመለስ ስረጋጋ ነገሮች ልክ እንዳልነበሩ አውቃለሁ። በሰዓቱ በጣም ተናድጃለሁ፣ በጣም ተሰምቶኛል፣ በጣም አዝኛለሁ። በዛ ሰዓት እሱ ነበረ ፕራንክ ያደረገኝ። በዛ ሰዓት እኔም ቢያረጋጋኝ ኑሮ ወይም ማዘር ጋር ዞር ብሎ ከማዘር ቤት ቆይቶ ማታ ላይ ቢመጣ ነገሮች ይስተካከሉ ነበረ። ግን እሱ በመሄዱ ደግሞ ነገሮች በጣም እየተስፋፉ መጡ። እናንተንም በጣም አስጨንቀናችሁ ነበረ። ብዙዎቻችሁ እየደወላችሁ ነበረ። ሜሴጅም ደርሶኛል። ኮመንት ላይም ገብቼ ሳይ ደግሞ ኮመንት ላይም ብዙ የጻፋችሁልኝ እህቶች ያላችሁ፣ የኔን ስሜት የተረዳችሁም አላችሁ። ይሄ ነገር እንደዚህ ማካበድ አልነበረባችሁም ያላችሁ ነበራችሁ። ልክ ናችሁ። ሁላችሁም ባላችሁበት ልክ ናችሁ። አንዳንድ የተሳደባችሁ ደግሞ አላችሁ። ፋራ ነሽ ምናምን። አዎ ለባሌ ነኝ ፋራ ነኝ። ምክንያቱም ባሌን በጣም የምወደው በጣም የማፈቅረው፣ በቃ መጀመሪያ እሱን ሳገኝ እሱ ነበረ ህይወቴ። አሁን ደግሞ እሱና ባባዬ ናቸው ህይወቴ። እና ህይወቴ እየሰፋና እንደዚህ በሰው እንድከበብ በደስታ በፍቅር እንድከበብ ያደረገኝ መሰረቱና ይሄ ነው እና ባለቤቴ ነው እና ለሱ በጣም እጨነቃለሁ። ከመጨነቅም የተነሳ ነው ደግሞ በጣም የሆነ ኦፉኝ ተናድጄ የነበረው እና በራሴ በኩል ልክ ነኝ። እናንተም ባላችሁበት በራሳችሁ አመለካከት ልክ ናችሁ። ሆኖም ግን አሁን በቃ እኔም ተሳስቻለሁ። በሰዓቱ ውጣልኝ ከምል ወይ ራሴ ዞር ብዬ ወይ ደግሞ መኝታ ክፍል ገብቼ ራሴን አረጋግቼ ሁለተኛ እንደዚህ እንዳታረግ ማለት ነበረብኝ። ግን በጣም ከመናደድ የተነሳ እሱም በቃ ውልቅ ብሎ ሲሄድ ነገሩን ብዙም አላስደስተኝም ነበር እና ነገሮች እየሰፉ እንዲሄዱ አድርጓል እና ያ ነገር ነው አሁን ላይ በጣም ጋፕ እየፈጠረ እና ነገሮች እየሰፉ የመጡት። ስለዚህ አሁን ያለኝ አማራጭ የራሴንም ስህተት ማረም አለብኝ። አንደኛ ቃሌን አጥፌያለሁ። ባስለቅስሽ በቃ ወጣ ያለ ፕራንክ ብንደራረግም ላንከፋፋ ወይ ላንጣላ ቃል ተግባብተን ነበረ። ቃሌን ስላጠፍኩኝ በጣም ይቅርታ በመጀመሪያ ማለት ነው። ያው እሱ ጋርም እስኪ ደውልለታለሁ። አልመጣም እስካሁን ድረስ ቤት። እውነት ለመናገር በጣም ነው ይናፈቀኝ። ባባዬም እንደዛው ይናፍቀዋል፣ አባቱ ነው እና ይነፋፈቃሉ እውነት ለመናገር። ቢሆንም ግን በቃ ደውዬለት እናደዋለሁ። ግን ከዛ በፊት አንደኛ ችኩልነት፣ ቶሎ መናደድ እና ደግሞ እንደዚህ አይነት ወጣ ያሉ ነገሮች ምን ያህል በግንኙነት ውስጥ ቁርሾ እንደሚሆኑ እንቅፋት እንደሚሆኑ የተማርኩበት አጋጣሚ ነው። እንደገና ደግሞ በቃ ከናይ ጋር እንደዚህ ለ2 ለ3 ለ4 ቀን እንደዚህ ተራርቀን ለየብቻ አድረን አናውቅም ነበረ። ግን አሁን እንደዛ ሲፈጠር እውነት ለመናገር ያለውበትን ነገር እኔና ፈጣሪ ነን የምናውቀው። በተለይ ደግሞ ከልጅ ጋር ሲሆን በጣም ከባድ ነው እና ብቻ ምን ብዬ ልንገራችሁ፣ ብዙ ተምሬበታለሁ። ቸኩዬ ያኔ እንደዛ ባልናገረው ኑሮ ቸኩዬ ወይ ሂድ ውጣልኝ ከምል ወይ እኔ ልውጣ ከምል ትቼው መኝታ ቤት ገብቼ ራሴን ካረጋጋው በኋላ ምን አለበት አውርቼው ቢሆን ሁለተኛ ነገር እንዳይደገም እንደዚህ አይነት ነገር እንዳሰራ ብዬው ቢሆን ኖሮ በጣም ደስ ይለኝ ነበር እና ያ ነገር በጣም ጸጽቶኛል። እናንተም የተከፋችሁብኝ ቤተሰቦች አላችሁ።
በእኔና በሱ ግንኙነት መሀል ላይ ብዙዎቻችሁ ትምህርት ሆኖናል። የእናንተ ጋብቻ መከባበራችሁ፣ ፍቅራችሁ፣ ትዳራችሁ ያስቀናል ያላችሁን ውድ ቤተሰቦቻችን እኛን አይታችሁ ደግሞ ትዳርን ለመመስረት እየሄዳችሁ ያላችሁ ወጣቶችም አላችሁ እና ያንን ነገር ደግሞ የሆነ የተወሰነ ጥርጣሬ ውስጥ እንድትገቡ አድርገናቸዋል እና በዚሁ አጋጣሚ በጣም ይቅርታ አድርጉልን። ሁለተኛ አይደገመንም። ከዚህ በቃ እኔ ትምህርት ወስጃለሁ እውነት ለመናገር። እሱም ወደ ቤቱ ከተመለሰ በኋላ ያለውን ነገር እንነጋገራለን። ከዚህ በኋላ እንደዚህ አይነት ነገሮች ላንደራረግም ማለት ነው እና በቃ በአጠቃላይ የተከፋችሁብኝ ቤተሰቦች የተከፋችሁብን በሱም በኔም በኩል በጣም ይቅርታ አድርጉልን። እኔ አሁን እዚህ ክችን ውስጥ ራሴን እየቀረስኩ ያለው ለምንድን ነው በጣም ባባዬ ያለቅሳል፣ ሰው ይንጫጫል ምናምን ሰው አለ ቤት ውስጥና ለዛ ነው ራሴን እዚህ ክችን ውስጥ አድርጌ እየቀረስኩ ያለሁት። ምክንያቱም ጸጥ ያለ ቦታ ስለምፈልግና ይህ ቪዲዮ ቶሎ ላይ ደርሳችሁ ይችላል። ምክንያቱም ገና እሱ ጋር እርቅ ፈጥረን ቤት መጥቶ ምናምን ነው የሚለቀቅላችሁ እና እስኪ ለማንኛውም እውነት ለመናገር በጣም ነው ናፈቀኝ። በጣም ናፍቆኛል ከምላችሁ በላይ እና በጣም ናፍቆኛል ማለት ከሱ ጋር እንደዚህ ይሄን ጊዜ ተለያይቼ አላውቅም ለመናገር። እንኳን እንደዚህ ልንለያይ የሆነ ቦታ እንኳን ሄዳለሁ አዲስ አበባ እንኳን የሆነ ነገር ካለው አብረን እንሂድ በቃ ይወጣ ተለያይተን አብረን ከምናድር በቃ አብረን እንሂድ ይላል የሆነ ጉዳይ እንኳን ሲኖረው ማለት ነውና እንደዛ የምንባባል ሰዎች አሁን እንደዚህ ተጣልተን ደግሞ እሱ ለብቻ አልጋ ቤት ሲሆን እኔ ደግሞ እዚህ ከልጄ ጋር ሲሆን ከልጃችን ጋር እሱ በልጅ ናፍቆት በኔ ናፍቆት አለ፣ እኛ ደግሞ እሱን በመናፈቅ አለና እውነት ለመናገር በጣም ከባድ ጊዜ ነበረ። ግን በቃ ነገሮች ከዚህ በላይ መርዘም የለባቸውም። በዛ ላይ ደግሞ ነገ እንግዲህ ሐምሌ 19 የተወለደበት ቀን ነው። አብረን በደስታ የምናሳልፍበት ቀን ነው። ልደቱን ለማክበር በጣም ብዙ ፕሮግራሞች ነበሩኝ። ግን ይሆናል እውነት ለመናገር ይሆናል፣ አከብርለታለሁ። እሱም ይመጣል ብዬ ተስፋ አደርጋለሁ እና የልደቱ ቀን አብረን ብንሆን በጣም ደስ ይለኛል። በልደቱ ቀን አብረን ሆነን ልደቱን አብረን ብናከብር በጣም ደስ ይለኛል እና ይሳካልኛል ብዬ ተስፋ አደርጋለሁ። እኔም ይቅርታ እሱን መጠየቅ ባለብኝ መልኩ ይቅርታ ጠይቋለሁ። እስቲ ለማንኛውም እስከዛሬ ድረስ ሲደውልልኝ ምናምን አንስቼለት አላውቅም። ካነሳውን በጣም ተቆጥቼ የምዘጋውና እስኪ አሁን ደውዬለት ቤት እንዲመጣልን ገረው በጣም ነው ያፈቀኝ። እየጠራልኝ ወይ እንዴት ነሽ? አለሁ ሰላም ነው። እሺ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? አባ እንዴት ነው? አባዬ ደህና ነው። አንተ እንዴት ነህ? ደህና ናቸው። ግን ናፍቀኸኛል። አንተም ናፍቀኸኛል። እንዴት ነሽ? ደህና ነኝ። አንተ እንዴት ነህ?
ዛሬ እኮ 3ኛ 4ኛ ቀናችን እኮ ነው። በጣም እናፈቃችሁ። አንተም ጨከንክ እዛው ቀረክ። ምን ላድርግ እኮ እየመጣሁ እኮ እያየሁ እሄዳለሁ። ስለተናደድሽ እኮ አላበሳችሽ ብዬ እኮ እኔ ሳታይ ነው የምትሄደው። እንዴት ናቸው? በተረፈ አለን። የአባ ድምፅ ነው የምሰማው። ምን ሆኖ ነው? እያለቀሰ ነው ያለ። ደህና ነው። የት ሆነህ ነው? እኔ ወጣ ብዬ ምግብ ምናምን ነገር ብዬ ወጣ ብዬ የኔ ምግብ አልናፈቀም ማለት አለ። በጣም ነው የናፈቀኝ። በጣም ናፍቃችሁኛል። ይቅርታ አደረግሽልኝ? አዎ። እሺ፣ በጣም አመሰግናለሁ። እሺ፣ ቤት መጣ። በጣም ነው የናፈቀኝ። እመጣለሁ። እውነት ትመጣለህ? አዎ እመጣለሁ። አሁን ልምጣ አላችሁ? አዎ ቤት ላይ። እሺ፣ በጣም ነው የናፈቃችሁኝ። አሁን እመጣለሁ። ነገ ደግሞ ልደትህ እኮ ነው። ነገ ልደትህ እኮ ነው። ረሳክ? ረሳሁኝ እኮ። ቤት በኩል አስታውሰው። እሺ በቃ እንደዛ በጣም ስለተቆጣው ስለተበሳጨሁብህ በጣም ይቅርታ። እሺ ደግሞ ቃል ነበረኝ ቃላችንን ስላፈረስኩም በጣም ይቅርታ። እሺ እኔም ይቅርታ ብዬ ቀረበኛ በቃ እኔ ማስቻለሁ መቆየት አልነበረም። ቶሎ መናገር ነበረብኝ። ይቅርታ በጣም ወድሻለሁ። ደግሞም ከቤት የወጣሁት አንቺ ደህና እንድትሆኑ አባም ደህና እንዲሆን በቃ ለዛ ነው። አንቺን ጨናነቂ ስላልፈለግ ተናደሽ ሌላ ውሳኔ እንዳትወስኝ ብዬ ነው። እኔም ስለጠፋሁ ይቅርታ። ግን እየመጣሁ እያየኋችሁ እሄዳለሁ በበር። እሺ ውዴ። እሺ አሁን ወደ ቤት ነው በቃ። በጣም ወዳለሁ። እሺ ቶሎ ነው በቃ። እንግዲህ ውድ ቤተሰቦቻችን ይቅርታ ስላደረገልኝና ወደ ቤት ልመጣ ነው ስላለኝ በጣም ደስ ብሎኛል። እውነት ለመናገር እኔ ባለፈው ዕለት ይቅርታ አድርጊልኝ ብሎ ሲደውል ቪዲዮ እየተቀረሽ ነው ስላለኝ በጣም ተናድጄ ነው የዘጋሁበት። ይቅርታም አላደረኩለትም ነበረ። በዛ ተናዶ እሺ ይለኛል ብዬ አላሰብኩም፣ ግን እሺ ስላለኝ በጣም ደስ ብሎኛል እና እንዳሰብኩትም ልደቱን አብረን እናከብራለን ብዬ አስባለሁ። በቃ ከመጣም እንደ በፊታችን ሆነን በቃ ልደቱን አከብራለሁ እና እጅግ በጣም ደስ ብሎኛል። እናንተንም ስላስከፋዋችሁ ቅር ስለተሰኛችሁ እጅግ በጣም ይቅርታ አድርጉልን። ከዚህ በኋላ አንድ ላይ ተመልሰን እንመጣለን ወደ እናንተ ትዳር ለመመስረት የእኛን ኑሮ አይታችሁ እንደዚህ አይነት ኑሮ እኖራለሁ ብላችሁ አስባችሁ መስመር ላይ ነበራችሁ። አሁን ላይ ደግሞ ጥርጣሬ ውስጥ እንድትገቡ ያደረግናችሁ ጥንዶችም ካላችሁ በጣም ይቅርታ። ያስጨነቅናችሁ ቤተሰቦች በሙሉ በጣም ይቅርታ አድርጉልን። በቃ በጣም ወዳችኋለሁ፣ አከብራችኋለሁ። በቀጣይ አብረን ከሱ ጋር እንመጣለን ብዬ ተስፋ አደርጋለሁ። ትንሽ ቀለል ብሎኛል እውነት። ይቅርታ ማድረግ ለካ እንደዚህ የአይምሮ እረፍት ይሰጣል። አይምሮ አሁን ነፃ ሲሆን የሆነ ስሜት እየተሰማኝ ነው እና ፈጣሪ ይመስገን ብቻ ከሁሉም እና በብዛት እንግዲህ ፕራንክ ነው እንደዚህ ያላችሁም አላችሁ። ፕራንክ የነበረው እንግዲህ በሰዓቱ ፖሊስ ይዞ የመጣበት ፓርት ላይ ነበረ። ከዛ በኋላ ግን ያንን ቪዲዮ ራሱ ይለቃል ብዬ አላሰብኩም ነበረ። ያንን መልቀቁን ደግሞ አይቼ ብዙም ሳልቆይ ደግሞ በሁለተኛው በሶስተኛው ቀን ደግሞ እንደዛ እያለቀሰ እኔ ጋርም እየደወለ ቪዲዮ ላይ መሆኑን ሳይነግረኝ ምናምን የሰራውን ቪዲዮ ደግሞ ድጋሚ ሲለቀው ነገሮች
በጣም እየተባባሱ መጡ። ግን በቃ አሁንም ወደ ሌላ ነገር ከመሄዱ በፊት ይሄን ነገር መፍታት አለብን ብዬ ስለወሰንኩኝ ነው። የተሰማኝን ስሜት እናንተ ጋር ማሳየት ስለምፈልግ ነው። ምክንያቱም እኔ ዝም ብዬ ስቀመጥ ነው መሰለኝ ነገሮች እየሰፉ ሄዱ እና ከዚህ በላይ እንዲሄድ ስለማልፈልግ ነው እናንተ ፊት ደውዬለት ወደ ቤት እንዲመጣ የጠየኩት እና በጣም ደስ ብሎኛል እሺ ስላለኝ። በቃ በቀጣይ ቪዲዮ ከሱ ጋር ተመልሰን እስከምንመጣ በጣም ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችንን ሰላም ያድርግልን። ቻው በቃ።